አልባሌ ትምህርቶችን አይማርም። የምንፍቅና ትምህርት ውስጡ ገብቶ ከክርስትና ጋር ተቀላቅሎ አያሰክረውም። ምክንያቱም ደም ቀላል አይደለም። ቅዠቱ አይቻልም። በቁም ያቃሻል፣ ያስለፈልፋል። የንጹህ ሰው ደም በእጃቸው ላይ ያለ ብዙ ሰዎች አሉ። የሥጋ አይኖቻቸው ብቻ የሚያይ በሥጋ አይኖቻቸው ምክንያት የፈረዱ። አሁን በጸጸት የሚኖር ሰው የበዛባት ምድር ሆናለች ኢትዮጵያ። በዘርና በጎጥ ተቧድነው ብዙ ሕዝብ አስጨርሰው የእግዚአብሔርን ፍጥረት ገለው የሚጨርሱ መስሏቸው ደከም ሲሉ በጸጸት ተሞልቶ አሁን ከዚህ በኋላ አንድነት ነው፣ ከዚህ በኋላ መተማመን ነው፣ ተጸጽቻለሁ፣ በዚህ ብቻ የሚታለፍ ይመስላቸዋል። ክርስትና የነፍስ ኃይል ነው። ማስተዋል ያድለን እግዚአብሔር ለሁላችን። ካስተዋልክ ከጎረቤት ጋር አትቆራረፍም። ሞታላ ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል። በመከራ ላለ ነው ለእኔና ለእናንተ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው። ትታገሱን ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል። ዘረኝነቱ፣ ርኩሰቱ፣ ዓለም ሬሳ ናት ለኛ። እኛ በዓለም ሳለን ከዓለም አይደለንም። ትላንትና ተማምረናል። ስለዚህ ከዚህ ዓለም የተለየ ማንነት ነው። ሬሳ አይነካም። የረከሰ ነገር እግዚአብሔር የሚጸየፋቸውን ነገሮች አይነካም። በሰው ላይ ከደረሰው በቀር መከራ አልደረሰብን። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። የሥጋና የነፍስ ዓይን ይለያያል። ሎሌው ዓይነ ስውር አልነበረም፣ የነፍስ ዓይን ግን የለውም። አያችሁ፣ ክርስትና የነፍስ ዓይን ነው። ማስተዋል በጨዋ ደንብ ከመመለስ ይልቅ እኛም በስድብ እየመለስን የእነሱን እይታ እናበረታታላቸዋለን። ዛሬ የሕይወት ቃል ከሚያስተምሩ ዩቲዩቦች ይልቅ ቤተክርስቲያንን የሚሳደቡ ሰዎች ይሄ ባለጌ ምን አለ እያሉ ስናይ የምንለው እኛ ነን። እሱም በእይታ ብዛት ገንዘቡን ይሰበስባል። ክርስቲያኖች በየቀኑ ራሳቸውን የሚመዝኑበት ሚዛን አላቸው። ሚዛኑ የእግዚአብሔር ቃል ነው። የሚያዋጣ ቢዝነስ ሚዲያ ላይ ኦርቶዶክስን ማሸቅ ሆኗል። ጊዜያቸው ሲደርስ የዚህ ከተማ የምታውቁት ወጣቱን በሙሉ ሱሰኛ ያደረገ መልካም በሚል ስም ቀኑ ሲደርስ አካባቢ እኛን የሚያበሽቅ ነገር እንደ ክሊፕ ለቀቅ ያደርጋል። እኛም እሪ ብለን አትሂዱ እዛ እያልን የምናስተዋውቅለት እኛ ነን። የዶታ አይኖች የሉም። በውስጣችን ያለው የራሳችን ጦር ከቦናል። በውጭ ያለ የጠላት ጦር ከቦናል። ሕዋሳቶቻችን ለእግዚአብሔር አልገዛ ብለዋል። የስሜት ጡዘታችን ወደ ዓለም ብቻ ዞሯል። ልባችንን አረጋግተን መስቀሉ ማየት የምንችልበት አቅማችን ተሰብሯል። አንተ ያልፈጠርካትን ነፍስ በገመድና በመርዝ የምታጠፋት ማን መብት አለ? በገዛ ሥጋችሁ ላይ ስልጣን የላችሁም፣ የራሳችሁ አይደላችሁም ይላል እኮ መጽሐፍ። እኛ የማንን ንገር? የማንን እኛ? ታዲያ የእግዚአብሔርን ንብረት ማጥፋት ኃጢአት ነው አይደለም? ንገሩኝ እንጂ ኃጢአት ነው። አይኖቻችን የዶታ አይኖች ነው። ይሄ በጣም ሰይጣን በራሳችን እርምጃ እየወሰድን ገሃነምን እንድንሞላ እየተዘራ ያለበት ዘመን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ ገዳም አስተዳዳሪ፣ የተከበሩ መምህራችን ሊቀ ሊቃውንት ስሙር አላምረው፣ ክቡር የዚህ የገዳሙ የትርጓሜ መጻሕፍት መምህር፣ ክቡራን አባቶቻችን መነኮሳት፣ ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን ወንጌል ሰባኪያን፣ ወንድሞች ዲያቆናት፣ ዘማሪያን ወዘማሪያት፣ እንደ ቅጠል ረግፋችሁ እንደ ሻሽ ተነጥፋችሁ እግዚአብሔርን የምትማጸኑ በወንጌል ራሳችሁን የምትከረክሙ ምዕመናን ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን አላችሁ? እግዚአብሔር የልቦና ዓይን ለሁላችንም ይስጠን። የሥጋና የነፍስ ዓይን ይለያያል። ሎሌው ዓይነ ስውር አልነበረም፣ የነፍስ ዓይን ግን የለውም። አያችሁ፣ ክርስትና የነፍስ ዓይን ነው። ማስተዋል ያድለን እግዚአብሔር ለሁላችን። ካስተዋልክ ከጎረቤት ጋር አትቆራረፍም። ሞታላ በቂም በቀል አንኖርም። ማስተዋል ካለን ዓይኖቻችን የዶታ ዓይኖች ይሁኑ። የእግዚአብሔርን ጥበቃ የሚያዩ ተሻግረው የዲያብሎስን ሴራ የሚያዩ በኩርፊያና በጸብ የማይኖሩ ቅድስናን ገንዘብ ያደረጉ የሚሻለውን ነገር ሁሉ የሚመርጡ
ከእግዚአብሔር ጋር ይሻላል የሚሉ ይሁኑ አይኖቻችን። ያን ጊዜ እግዚአብሔር መንገዱን ያቀናልናል። ስለሚለያይ አቤቱ ያዩ ዘንድ የዚህን ብላቴና ዓይን ግለጥ አለ ነቢዩ። ነቢያት እንደዚህ ናቸው። ለራሳቸው አልፈው ለእኛ ይተርፋሉ። ጥቅማቸው ይሄ ነው። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ያለው እነዚህን ነው። የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ከሚታየው አልፎ የማይታየውን የሚያሳየውን እግዚአብሔርን ያሳያችሁ እነሱን አስቧቸው። የኑሯቸውን ፍሬ እየተመለከታችሁ ተከተሉ። የምንከተላቸው ብዙ ቅዱሳን አሉ። ልናያቸው ስላልቻልን ዓይኖቻችን ጠፋ። አቤቱ ለሞት እንዳልተኛ ዓይኖቼን አብራ። የማያዩ እንዲያዩ የሚያዩ ደግሞ እንዲታወሩ ወደዚህ ዓለም መጥቻለሁ የሚል ቃል አለ። ክርስቶስ ወደዚህ ዓለም ሲመጣ የታወሩ ዓይኖች አሉ፣ የሚያዩ ደግሞ አለ። ዘዕውሩ ተወልደ ዓይኑ ግንባር የነበረውን ሰው አበራለት፣ የሥጋ ዓይኑን አበራለት። ያ ሰው በአይሁድ መካከል ቆሞ ሳለ በእግዚአብሔር ልጅ ታምናለህ አለው። ክርስቶስ አግኝቶት ጌታ ሆይ እሱ ማን እንደሆነ ልወቅ አለ። በጭቃ ዓይኖችን የዳሰሰልህና ግንባርህን ዓይን የሠራልህ ጭቃ ሰርቶ ዓይን የሠራልህ በፊት ጭቃ ሰርቶ በአዳም አብራክ ሳለ ሰው ያደረገ ዕውር ሆነህ ስትወለድ እንደገና ደግሞ በዚያው ጭቃ ዓይን የሠራልህ እርሱ ነው ሲለው አምናለሁ ብሎ ሰገደ። ጌታ ምን አለ? የማያዩ እንዲያዩ የሚያዩ ደግሞ እንዲታወሩ ወደዚህ መጥቻለሁ። አንሰኬ መጻይኩ ለኩነኔ ዝንቱ ዓለም በዚህ ዓለም ላይ ልፈርድ መጣሁ። በቃ ለፍርድ መጥቻለሁ። ምክንያቱም እናያለን የሚሉ እንዲታወሩ ከመ እለ ኢይሬኡ ይርአዩ ወእለኒ ይሬኡ ይቁሩ እንዲታወሩ አለ። የሚያዩ የማያዩ ደግሞ ያዩ ዘንድ በዚህ ለኩነኔ መጥቻለሁ። ለዚህ ፍርድ አይሁድ እዛ ጋር ነበሩ። እኛ ወርደን አሉ። አዎ ምክንያቱም እናያለን ስለምትሉ ከነውርነታችሁ ትኖራላችሁ። ዓለም ተሰባብሮ የቀረው ጉልበቱ በሰይጣን እየተበላ ሳይነቃ ነው። የሚነገር ተረት አለ አይደል? ሶስት ሰዎች ተኝተው ጅብ መጥቶ ያንዱን እግር ይቆረጣጣል። አረ ምንድን ነው የሚቆረጣጠር ነው ሲል፣ አረ ዝም ብላችሁ ተኙ ጅብ እግሬን እየበላው ነው አለ ይባላል። ሰው ሁሉ የሚነገር ተረት ነው። እሱም ሲጨርሰው ወደ እነሱ ይመጣል እኮ እሱንም በልቶ ይጨርሰዋል። እንዲህ ተኝተን ሰውነታችንን የምናስፈላ ሰዎች ነን እኛ። ሰይጣን እየበላን ነው። በዘረኝነት ጥርሱ እየቆረሻሸመን ነው። በክፋት ጥርሶቹ እየቆረሻሸመን ነው። በምቀኝነት ጥርሱ ቆረጣጥሞ ሊጨርሰን ነው ሰይጣን። እጃችንን ሰጥተነዋል፣ እግራችንን ሰጥተነዋል፣ ጊዜያችንን። አንዳንድ ሰዎች ሁለንተናቸውን ሰጥተውት ከሰይጣን ጋር ተዋርሰው መኖር ጀምረዋል። ዲያብሎስን እያመለኩ ግን ይመጣሉ ቤተ ክርስቲያን። ሰይጣን ችግር የለበትም። ከእግዚአብሔር ጋር አብሮ ቢመለክ እኩል የሆነ ይመስለዋል። እግዚአብሔር ግን በመለኮቱ ቀናኢ ነው። ከሰይጣን ጋር የሚቆሙ ሰዎች እንዲያመልኩት አይወድም። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ የብዙዎቻችን ችግር ያለምን ጸበል ጸዲቅ እየቀመስን በሰይጣን ጽዋ እየተቆነጨ የእግዚአብሔር ነን የምንል ሰዎች፣ ግማሽ ተቀብቶ ግማሽ ተላጭቶ አይቻልም። የሁለት ሀገር ባንዲራ ይዞ መቆም አይቻልም። ጠንቋይ ቤት እየዋሉ እግዚአብሔር ቤት ማምጣት አይቻልም። የተተበተበ ቆዳ ልብ ውስጥ ከቶ እግዚአብሔር ቤት መጥቶ መቆም አይቻልም። በጸበሉ ማሾፍ ነው። ለሁለት ቤቶች መገዛት ይቻላል? አይቻልም። ስለዚህ አይኖቻችን እንዲኖሩ አራብሱ አሸንክታ ቢራገፍ አይኖቻችን ይገለጡ። ተበልተን መበላታችንን ያላወቅን በርካታ ሰዎች ነው። ሶምሶን እግዚአብሔር እንደተለየው አላወቀም ነበረ ይላል መጽሐፍ። የእግዚአብሔር ሰው ሶምሶን መጽሐፈ መሳፍንት ከምዕራፍ 13 እስከ 16 ያለው ሶስቱ ምዕራፍ የአንድ ጀግና እስራኤላዊ ናዝራዊ ታሪክ ነው። ማኑኤልና ሚስቱ በብስራተ መልአክ ያገኙት የእግዚአብሔር ሰው ነው። ጨለማ የሆነው የእስራኤላውያን ሕይወት በፍልስጤም ወረራ ምክንያት እየተደበቁ ስንዴያቸውን፣ ገብሳቸውን የሚወቁበት ዘመን ነበር። ባርነት በዝቷል። እርሻዎቻቸውን እየመጡ ይነጥቋቸዋል። ክምራቸውን ያቃጥሉባቸዋል። ቡቃያውን ይነቅሉባቸዋል። የደረሰውን ይዘርፏቸዋል። ከብቶቻቸውን ይነዱባቸዋል። ሴቶቻቸውን ይቀሟቸዋል። እስራኤል በመከራ ውስጥ በሚኖርበት ዘመን የእግዚአብሔር መልአክ መጥቶ ስሜ ድንቅ ነው ብሎ ለማኑኤል ሚስት ተገለጠላት። መሠዊያ አዘጋጅተው ሰውተው ከእግዚአብሔር መልአክ መመሪያ ተቀበሉ። የሚወለደው ልጅ ሶስት ነገር ያስፈልገዋል። የወይን ጠጅ አይጠጣም፣ የሚያሰክር ራሱን ምላጭ አይነካም፣ አይላጭም፣ የረከሰ ነገር አስከሬን ሬሳ አይነካም፣
ትርጉም አለው። ናዝራዊ ይባላልና ራሱን አይላቸውም። ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው፣ ልዩ ማለት ነው። በናዝሬት የእኛ ጌታ ናዝራዊ ተብሏል። ሶምሶን ክርስቶስን የሚመስልበት አንዳንድ ታሪኮች አሉት። ሰዓት ስለሌለን አለፍ አለፍ እያልኩ ነው የምናገረው። እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ ጨለማ በሆነው በእስራኤላውያን ሕይወት ውስጥ ፍልስጤማውያንን በመደቆስ የነፃነትን ብርሃን የፈነጠቀ ሰው ነው ሶምሶን። በአንድ የአህያ መንጋጋ ሺውን ጥሏል። የአንበሳ ደቦል ወደ እርሱ በመጣ ጊዜ አንዳች እንደሚቆራረጥ አንቆ ወደዛ አስወግዶታል። ያ ብቻም አይደለም፣ ከዚያ ከአንበሳው አፍ ውስጥ ደርሶ ሲመለስ ወደ አንዲት ስፍራ ደርሶ ሲመለስ ማር አግኝቶ በልቷል። ከበላተኛ ውስጥ ብል ወጣ፣ ከብርቱ ውስጥ ጥፍጥ የሚል እንቆቅልሽ እስከሚሰራ ድረስ ጀግና ነበረ። ራሱን ምላጭ አይነካውም ተብሏል። የቤታችን ራስ ክርስቶስ ነው። ማይተቡን ለድርድር አይሰጥም ነው በአዲስ ኪዳን ትርጓሜ። ራስ ክርስቶስ ነው። ክርስቶስ ለምንም አይሰጥም። የቤተ ክርስቲያናችን ራስ ጉልላት እርሱ ነው። ከሌሎች ጋር ያለን ጉዳይ እኮ የመጀመሪያ ጉዳያችን ክርስቶስ ነው። ቀጥሎ ነው እመቤታችንን ቅዱሳንን የምናመጣው። መጀመሪያ በክርስቶስ አምላክነት አንግባባን ከሌሎች ጋር። ግልጽ ነው አይደል? የምናገረው እሱ ራስ ነው። ስለዚህ ሃይማኖቱን ጠባቂ ነው። የረከሰ ነገር አይነካም ማለት ርኩስ ነገር እኩያት ፍቶታት ናቸው። ዘረኝነቱ፣ ርኩሰቱ፣ ዓለም ሬሳ ናት ለኛ። እኛ በዓለም ሳለን ከዓለም አይደለንም። ትላንትና ተማምረናል። ስለዚህ ከዚህ ዓለም የተለየ ማንነት ነው። ሬሳ አይነካም። የረከሰ ነገር እግዚአብሔር የሚጸየፋቸውን ነገሮች አይነካም። የወይን ጠጅ የሚያሰክር ነገር አይጠጣም። አልባሌ ትምህርቶችን አይማርም። የምንፍቅና ትምህርት ውስጡ ገብቶ ከክርስትና ጋር ተቀላቅሎ አያሰክረውም። የዓለምን ጉዳይ ከቤተ ክርስቲያን ጋር አይቀላቅልም። መንፈሳዊነትን ከስጋዊነት ጋር አይቀይጥም። ቀይጦ የሚኖር አይደለም፣ አይተባልቅም። ከሕይወት ቃል ብቻ እየጠጣ ይኖራል። ክብሩን አሳልፎ አይሰጥም። የሚያሰክር ነገር አይጠጣም። በእምነት የሰከረ አይሆንም ሲል እግዚአብሔር ልቦና ይስጠለውላችን። ስለዚህ ይህንን አይወስድም። ትልቁ መልእክት የነበረ የእግዚአብሔር ሰዎች ሶምሶን ሲመለስ አንበሳ ገደለ ይላል። ሰይጣን ነው ምሳሌ። ባላጋራችሁ ዲያብሎስ እንደ አንበሳ ይላል። የሚውጠውን ፈልጎ ይዞራል። ሊውጠን የመጣውን አንበሳ የደቆሰው የይሁዳ አንበሳ ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። ከዚያ ከአንበሳ መንጋጋ ውስጥ ማር አወጣ። ከአናብስት መንጋጋ እኛን አወጣን። የእግዚአብሔር ምግቡ የእኛ ምስጋና ነው። ሳምራዊቷን ሴት በውሃ ጉድጓድ አጠገብ ሸክሟን ካራገፈላት በኋላ ርቦት ነበር ምግብ ብዙ ያላቸው። ሲመለሱ ጠገብኩ አላቸው። እናንተ ማታውቁት አባት ያዘጋጀልኝ ምግብ አለ አላቸው። የእርሱ ምግብና እርካታ የእኛ በሕይወት መመለስ ነው። እኛ ንስሐ ስንገባ እግዚአብሔር በሰማይ ደስ ይለዋል። የሞተልን አምላክ ደስ ይለዋል። ምክንያቱም አይኖቻችን ዓለሙን ተሻግረው መንበሩን ያያሉ። የዶት አይኖች ይሆናሉ። እግዚአብሔር አይኖቻችንን ያብራለን። ጊዜ ስለሌለን እዚህ ጋር ይበቃል ትምህርቱ። ብቻ የዶት አይኖች ጠላቶችን ማየት ብቻ አይደለም። ምርኮኞቹን ወስዶ ቤተ መንግሥት አስረክበዋል። እየነዳ ወሰዳቸው። የዚያ የሎሌውን አይን በገለጠበት አቅሙ የሶርያውያንን ወታደሮች አይን እንደገና አወራቸው እንዳያዩ። እየማረከ ወሰዳቸው። ከዚያ በኋላ አይኖቻቸው ይሁ ብሎ እግዚአብሔርን ለመነ። አይኖቻቸው ሲገለጥ የእስራኤል ቤተ መንግሥት ውስጥ እጅ እግራቸው ታስረው ቁጭ ብለዋል። በወታደር ተከበዋል። ልግደላቸው አለ ንጉሡ። እንኳን እነዚህን እግዚአብሔር ማርኮ የሰጠህን በሰይፍ የማረከውን እንኳን አትገድልም። እንጀራን አብለህ ተሸኛቸው አለ። እንጀራ መግቦ ሸኛቸው። ከዚያ ጊዜ ጀምሮ ለረጅም ጊዜ ያህል ሶርያውያን እስራኤልን አልደፈሯትም። ለምን? በፍቅር መንገድ ውስጥ የእግዚአብሔርን ክንድ አሳይተዋል። ብዙ የሚገዳደሩንን ሰዎች የምናሸንፍበት መንገድ የዶት አይን ነው። ጠልቆ የሚያይ ሰርስሮ የሚያይ ጠላትን ማርኮ የሚመልስ ቢራብ አብራው ቢጠማ አጠጣ በራሱ ላይ ፍም ትነሰንሳለህ የሚለውን ተግባራዊ የሚያደርግ የሀፍረት ማቅ የሚያከናምን አኮርፈዋለሁ ወንድምህን አይኖች የዶት አይን ስላልሆኑ ለምን ታኮርፈዋለህ? ቀይረው እንጂ። ያኔ ታሸንፈዋለህ። አንድ አባ
ካህን ናቸው። አቡነ ብሾ የሚባሉ ካህን፣ የግብፅ ካህን። አንድ በእምነት ከሳቸው ጋር ያልሆነ ሰው ሁል ጊዜ ይሰድባቸዋል። ወደ ቤተክርስቲያን ሲሄዱ በሱ ደጃፍ ነበር የሚያልፉት። የፎቅ ሰገነት ላይ ተቀምጦ አንተ ሽማግሌ፣ አንተ ቄስ እያለ የብርቱካን ልጫጭ እየወረወረ ይፈነክታቸዋል። ስለማያማቸው እየሳቁ ያልፋሉ። እና መጀመሪያ ይከፋችሁ ነበር ካህኑ። በመጨረሻ ምን አሉ? ይሄ ለእኔ ውጊያ ነው አሉ። ልችለው ያስፈልጋል። እግዚአብሔር ቻለው ካለ ይችለዋል። ማን ያውቃል? አሸንፈው ይሆናል፣ አሸንፍበት ይሆናል አሉ። ከዚህ በኋላ በጣም በሚገርም ሁኔታ ሁሉ ቀን ይወረወርባቸዋል። አንድ ቀን ሲያልፉ አልወረወረባቸውም። ቀና ሲሉ የለም፣ ሲመለሱ ማጡት። ቆሞ ቢጠብቁት የለም። ቀጥ ብለው ገቡና አንኳኩ። የታለ ልጄን አጣሁት። በዚህ በኩል ሳልፍ ያናገረኝ ነበር። ሴትዮዋ እናትየው ታውቅ ስለነበር ደነገጠች። ምን ነው ምን ሆኖ ነው አለ። አይ ስላላየሁት ደህና ነው ወይ? አይ ታሞ እኮ ነው። ኧረ ታሞ ነው። በቃ መጥቼ እጠይቅሃለሁ፣ ስመለስ አየዋለሁ ብሎ ሄዱ። ሲመለሱ አንድ ቦርሳ ይዘው መጡ። ከዛ ልጄ ሆይ ደነገጠ። ልጁ ታሞ ተኝቷል። ስላጣሁ ናፈቀኝ። ሰሞኑን 3 ቀን ሙሉ አላየሁትም። ምን ሆነ ነው ሲባል እንደታመምክ ሰማሁ። ፈጣሪ ማረህ፣ እግዚአብሔር ምሕረቱን ይላክልህ። እነዚህ ነገሮች እንደምትወዳቸው አውቃለሁ ብለው ሰጥተውት ሄዱ። እሳቸው ከሄዱ በኋላ የታመመው ልጅ ተፈናጥሮ ከአልጋው ላይ ወረደ። ምን እንዳመጡለት እኚህ ጠላቱ የሆኑ ካህን እሱ ጠላት የሆናቸው እሳቸው ያልሆኑት ግን ጠላቱ እንደሆኑ የሚያስብ ቦርሳውን ሲከፍተው ቦርሳ ሙሉ ብርቱካን ነበር የላኩለት። ተጨማሪ ልጫጭ ወርውርልኝ፣ ብርቱካኑን ግን ብላና ዳንልኝ ነው። ከዛን ቀን ወዲህ እሳቸው ላይ ብርቱካን ልጫጭ መጣል አቆመ። ሲያልፉ እጅ ነሳቸው ጀመር። እንዲህ አይነት አይኖች ያስፈልጉናል ክርስቲያኖች። ቤተ ክርስቲያንን የሚሳደቡ በርካታ ሰዎች አሉ። በጨዋ ደንብ ከመመለስ ይልቅ እኛም በስድብ እየመለስን የእነሱን እይታ እናበረታታላቸዋለን። ዛሬ የሕይወት ቃል ከሚያስተምሩ ዩቲዩቦች ይልቅ ቤተ ክርስቲያንን የሚሳደቡ ሰዎች ይሄ ባለጌ ምን አለ እያሉ ስናይ የምንለው እኛ ነን። እሱም በእይታ ብዛት ገንዘቡን ይሰበስባል። የሚያዋጣ ቢዝነስ ሚዲያ ላይ ኦርቶዶክስን ማብሸቅ ሆኗል። ጊዜያቸውን ሲደርስ የዚህ ከተማ የምታውቁት ወጣቱን በሙሉ ሱሰኛ ያደረገ መልካም በሚል ስም ቀኑ ሲደርስ አካባቢ እኛን የሚያበሽቅ ነገር እንደ ክሊፕ ለቀቅ ያደርጋል። እኛም እሪ ብለን አትሂዱ እዛ እያልን የምናስተዋውቅለት እኛ ነን። የዶታ አይኖች የሉንም። ከዛ በደንብ እናከብርለታለን። ሳንጠይቃቸው ማስታወቂያ ኦርቶዶክስ ሰሩልን ተብሎ እኛ ላይ ይሳለቁብናል። ለአሕዛብ መሳለቂያ ከሆንን ቆይተናል። አይኖቻችን ተሻግረው አያዩም። ለሞት ተኝተዋል፣ ለብሽቀት ተኝተዋል፣ ለርክሰት ተኝተዋል። አይኖቻችን ለሞት አንቀላፍተውለታል፣ ተማርከውለታል። ስለዚህ አይኖቻችሁን ግለጡ። ለሞት አትተኙለት፣ ለስንፍና አትተኙ፣ ለቂም በቀል አትተኙ፣ ለዘረኝነት አትተኙ። አቤቱ ለሞት እንዳልተኛ አይኖቼን አብራ እንዳለው እንደ ዳዊት አይኖቻችንን እንዲያበራልን መልካም ፈቃዱ ይሆንልን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንድትሰበሰብን በኢየሩሳሌም ሰማያዊት ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለየን።